ደብረጽዮን ተገኝተዋል። ዘመነ ካሴ ጽምዶ መንገዳችን ነው ብሏል። እስክንድር ነጋ ከጠላቶች ጋር የሚደረግ ትብብር ነው ብሎታል። ጠቅላይ ሚኒስትር አብይ አህመድ ደግሞ በግል አቅም ከማጣት የተፈጠረና እስኪ በዚህ ደግሞ እንሞክረው በሚል የተፈጠረ ስብስብ ነው ብለውታል። የጽምዶ ጉዳይ በድጋፍም በተቃውሞም አየሩን በሞላበት በአሁኑ ሰዓት ደብረጽዮን ለመደራደር ተናግረዋል። መቀሌ ላይ የተካሄደ ውይይት ነው። ከጽምዶ በፊት የመቀሌውን ውይይት እናስቀድም። ከዚያም በጽምዶ ዙሪያ ያሉትን አወዛጋቢ መረጃዎች እናስከትላለን። መሃል ሲኤምሲ ዘመናዊ ኮምፓውንድ መኖሪያ መንደር በካሬ ከ73000 እስከ 98000 ብር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ ባለ 1 መኝታ 73 ካሬ 720,000 ብር ቅድመ ክፍያ፣ ባለ 2 መኝታ 123 ካሬ 1.2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ አዘጋጅተናል። በ2 ዓመት ተኩል የሚረከቡት መኪና ማቆሚያ፣ ሳንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻ አለው። በ2 ዓመት ተኩል የሚረከቡት 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0964 2025 29 ድሪም ቢልደርስ ሪል ስቴት። ከዚህ በኋላ ጊዜ ማጥፋት ነው። ድርድር፣ ንግግር የሚባል ነገር አይኖርም። ውይይት ቢሳካ ኖሮ እስከ ዛሬም ድረስ ብዙ ለፍተን ጥረናል፣ አልሆነም። እናም ከዚህ በኋላ ብቸኛው መፍትሄ ስርዓቱን ማስወገድ ነው። ለዚህ ደግሞ ቆርጠናል፣ አቅሙም አለን። ከሌሎች ኃይሎች ጋርም ጥምረቶችን ፈጥረናል። የትላንት ጠላቶቻችን የዛሬ ወዳጆቻችን ሆነዋል። ዲፕሎማሲን በተመለከተ እንዲሁ ጊዜ ማጥፋት ነው፣ እስከ ዛሬ ሞክረነዋል በማለት ከሳምንታት በፊት በአንድ የመቀሌ መድረክ ላይ የተናገሩት ደብረጽዮን ገብረ ሚካኤል ይህንን ሀሳባቸውን የቀየሩበትን አንድ የመቀሌ ትዕይንት አሳይተዋል። ደብረጽዮን በጊዜው ይህንኑ ንግግራቸውንም በተግባር ለማረጋገጥ ይህንን ንግግር ባደረጉ በቀናት ልዩነት ወደ መቀሌ ያመሩትን በኢትዮጵያ አሜሪካ አምባሳደር እርቪን ማሲንጋን አላናግርም በማለት በምክትላቸው አማኑኤል አሰፋ በኩል የመቀሌ ውይይት እንዲካሄድ የሚያደረጉ መሆኑ የሚታወስ ነው። በጊዜውም የለም ደብረጽዮን ቆርጠዋል ሲባልም ነበር። ከዚያ በኋላ ነገሮች ተባብሰው የሸረሪና ውጊያ ተካሄደ። በተለያዩ አካባቢዎችም ተከታታይነት ያላቸው የድሮን ድብደባዎች ተሰሙ። በዚህ መሃልም በርካቶች ብዙም ያላስተዋሏት ለዓለም አቀፉ ማህበረሰብ ይድረስልን፣ ምነው ዝም አላችሁ፣ በድሮን እየተደበደብን ነው የምትል ዘለግ ያለች መግለጫ በህወሓት የማህበራዊ ትስስር ገጽ ላይ ተለቀቀች። ይህ የህወሓት አቤቱታ በተሰማበት በቀናት ልዩነት የቀድሞ የናይጄሪያ ፕሬዝዳንት እና በአሁኑ ሰዓትም የአፍሪካ ህብረት ልዩ መልእክተኛ አዲስ አበባ ገብተው ወደ መቀሌ አምርተዋል። ከሳምንታት በፊት ምንም አይነት የድሮን ድብደባ ባልነበረበት ጊዜ በኢትዮጵያ አሜሪካ አምባሳደር እርቪን ማሲንጋ መቀሌ ቢሄዱም አምባሳደሩን አናግሯቸው፣ ለኔ ማናገሩ ትርጉም የለውም ያሉት ደብረጽዮን ገብረ ሚካኤል ከሰዓታት በፊት መቀሌ የገቡትን የአፍሪካ ህብረቱን ወኪል አዛውንቱን ኦሉሴጉን ኦባሳንጆን አቤት ወዴት ብለው የማናገራቸው ጉዳይ ብዙዎችን አስገርመዋል። የሰሜኑ ጦርነትን እንዲያበቃ በማድረጉ ረገድ በህብረቱ በኩል የዛሬ 3 ዓመት የፕሪቶሪያ ስምምነት እንዲፈረም አይነተኛ ሚናን የተጫወቱት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ እንደዚሁም የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ ከሰሞኑ አዲስ አበባ ገብቶ በሀገራዊ ምክክሩ ማጠቃለያ ጉባኤ ላይም ንግግር ያደረጉበት ሁኔታም ታይቷል። እንደሚታወቀው ኦባሳንጆ የቀድሞ የናይጄሪያ ፕሬዝዳንትና በአሁኑ ሰዓት ደግሞ የአፍሪካ ህብረት ከፍተኛ ወኪል ሆነው በማገልገል ላይ የሚገኙ ሰው ናቸው። በሁለት ዓመታቱ የፌዴራሉ መንግስትና የህወሓት ጦርነት ወቅትም ኦባሳንጆ የህብረቱ ልዩ ወኪል በመሆንም ደጋግመው መቀሌ ተመላልሰዋል። በመጨረሻም በ2015 ዓ.ም የፕሪቶሪያው ስምምነት እንዲፈረም ጥረቶችን ካደረጉት ሰዎች መካከልም በግንባር ቀደምትነት የሚጠቀሱ ናቸው። ኦባሳንጆ ከስምምነቱ መፈረም ባሻገርም ስምምነቱ መሬት እንዲወርድ በማድረግም ረገድ በድህረ ፕሪቶሪያ ስምምነት ወደ አዲስ አበባና ወደ መቀለም ተከታታይ ጉዞዎችን አድርገዋል። በቅርቡም ህወሓት ወደ ጦርነት እገባለሁ በማለት ማስታወቁን ተከትሎም ወደ መቀለ አምርተው ከህወሓት ከፍተኛ አመራሮች ጋር መክረውም ነበር። ነገር ግን ጉዞአቸውን ተከትሎ የተገኘ ይህ ነው ሊባል የሚችል ውጤት አልነበረም። ከዚያ በኋላም በህወሓትና ፌዴራሉ መንግስት መካከል ኃይልን የማንቀሳቀስ ሁኔታዎች ታዩ። መቀሌን ጨምሮ በተለያዩ አካባቢዎችም ተከታታይነት ያላቸው የድሮን ጥቃቶች ተፈጸሙ። በሸረሪናና ቆቦ አካባቢዎችም ውጊያዎች ተካሄዱ። ከዚያም ህወሓት ከጥቂት ቀናት በፊት በክልሉ ኮሚኒኬሽን ጉዳዮች ጽህፈት ቤት በኩል ባወጣው መግለጫው በዚህ ሁሉ ተከታታይ የፌዴራሉ መንግስት የድሮን ጥቃት መሃል ዓለም አቀፉ ማህበረሰብ ምን ነው ዝምታን መረጠ? ነገሮች አሁን ካሉበት በላይ የበለጠ ሳይባባሱ ዝምታችሁን ስበሩ በማለትም በዚሁ መግለጫው ተማጽኖውን አሰማ። በዚህ መሃል ደግሞ የቀድሞ የፌዴራሉ መንግስትና የህወሓት አደራዳሪ ኦሉሴጉን ኦባሳንጆ አዲስ አበባ የገቡ መሆኑን ከአፍሪካ ህብረት በኩል የወጣው መግለጫ አስታወቀ። ኦባሳንጆ አዲስ አበባ ከገቡ በኋላ የመከሩት ከዚህ ቀደም የፕሪቶሪያውን ስምምነት ካደራደረውና ካፈራረመው የአፍሪካ ህብረት አመራሮች ጋር ነበር።
አንደኛውም የምክክሩ አካል የህብረቱ ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ነበሩ። በሁለቱ መካከል ውይይት መካሄዱን በተመለከተ የአፍሪካ ህብረት በኤክስ ገጹ ያስታወቀበትም ሁኔታ ታይቷል። የህብረቱ ኮሚሽን ሊቀመንበር መሐመድ አሊ ዩሱፍና ኦሉሴጉን ኦባሳንጆ አሁን እየታዩ ባሉት ቀጠናዊ ለውጦች ላይ ቁጭ ብለው መክረዋልም ተብሏል። ከዚሁ ጋር በተያያዘም የአፍሪካ ህብረት ሊቀመንበሩ መሐመድ አሊ ዩሱፍ ኦባሳንጆን ዘላቂ አህጉራዊ ሰላምና መረጋጋት እንዲሰፍን በማድረጉ ረገድ የጀመሯቸውን ስራዎች እንዲቀጥሉባቸው ማሳሰባቸውንም ባለፈው ቅዳሜ የወጣው የአፍሪካ ህብረት የኤክስ ገጽ መረጃ አመልክቷል። ኦባሳንጆ ከአፍሪካ ህብረት ውይይታቸው በኋላ ከኢትዮጵያ ባለስልጣናት ጋር ተገናኙ። ከዚያም ወደ መቀለ አመሩ። ኦባሳንጆ መቀለ መክረው ማንንም ማናገር አልፈልግም በማለት የማሉትንና የተገዘቱትን ደብረጽዮንን አናግረው የተመለሱ መሆኑ ታውቋል። ከመቀሌ ኦባሳንጆ መልስ ምን አለ የሚለው ጉዳይ ወሳኙ ጥያቄ ነው። አሁን ባለው አካሄድ በፌዴራል መንግስትና በህወሓት መካከል ድርድሮች ቢኖሩ የፕሪቶሪያውን ስምምነት አፈጻጸም የሚመለከት ድርድር ነው ወይስ አዲስ ድርድር የሚለውም ሌላኛው ጥያቄ ሆኖ የሚነሳው ሆኗል። ደብረጽዮን ከኦባሳንጆ ጋር በነበራቸው ውይይት ወቅትም የፌዴራል መንግስቱ ሊፈጽማቸው ይገባል ያሏቸውን የተለያዩ ጥያቄዎችም ያነሱ መሆኑ ታውቋል። ከጥያቄዎቹ መካከልም የኢኮኖሚ እገዳዎች በአስቸኳይ ይነሱልን፣ ወታደራዊ ከበባዎች ይቁሙ፣ ህገ መንግስታዊ ወሰኖች ወደ ነበሩበት ተመልሰው ተፈናቃዮች ወደ ቤታቸው ይግቡ፣ እንዲሁም የተሰረዘው የህወሓት የፖለቲካ ህልውና ይመለስ የሚሉት ይገኙበታልም ተብሏል። በእርግጥ አሁን በኦባሳንጆ የተጀመረ የሰላም ጥረት ይቀጥላል ወይስ በዚሁ ይቋጫል የሚለውን በተመለከተ በቀጣይ በሚኖሩት ሂደቶች በግልጽ እየለየ የሚመጣ ይሆናል። ኦባሳንጆ በህወሓት አመራሮች በኩል የተነሱትን የመቀሌ ጥያቄዎችን ይዘው ከፌዴራል ባለስልጣናት ጋር ከተነጋገሩ በኋላ ወደ መቀሌ ከተመለሱ በእርግጥም ጅማሩ በውጤት መስመር ላይ ነው ማለት ነው። ካልሆነ ግን አልተሳካም በሚለው ሊወሰድ የሚችል ነው። ያም ሆኖ ግን የፌዴራል መንግስትም ዝምታውን የመረጠበትና በተከታታይ እየደረሰ ያለው የድሮን ጥቃቶች ግን በህወሓት ላይ ከበድ ያለ ወታደራዊ በትርና ያሳረፈ ይመስላል። ከዚህ በኋላ በስርዓቱ መቃብር ላይ እንገናኝ የሚለው መፈክር ለስለስ ብሎ ኦባሳንጆን የማናገር ሁኔታ ታይቷል። በዚህ ዙሪያ ይህንን ካደረስናችሁ ጽምዶ የተባለውን ጥምረት አልቀበለውም ስላለው እስክንድር ነጋም የተወሰነ መረጃ እናድርሳችሁ። ጋዜጠኛው የሰብአዊ መብት ተሟጋቹ እንደዚሁም በመጨረሻም የራሱን የፖለቲካ ፓርቲ አቋቁሞ ወደ ሰላማዊ ፖለቲካ ትግል ገብቶ የነበረው እስክንድር ነጋ አሁን ደግሞ ነፍጥ አንግቦ ከመንግስት ጋር እየተፋለመ ይገኛል። በዚህም የተወሰኑ ዓመታትን አስቆጥሯል። ጎጃም ጀምሮ ሰሜን ሸዋ የገባው እስክንድር በፋኖ ታጣቂዎች አደረጃጀት ውስጥ በርካታ ውጣ ውረዶችና ፈተናዎች እንደገጠሙትም ይነገራል። በዚህ ሂደት ውስጥም ወጥ ድርጅትን መስረት በሚለው ዙሪያ እስክንድር አፈንግጧል በሚል ጠንከር ያሉ የቃላት ዘመቻዎችም ተከፍተውበት ነበር። አንዳንዶች እስክንድር ከመንግስት ጋር ተደራድሮ የመመለስ እንቅስቃሴ ውስጥ ነው ሲሉም ነበር። መሃል ላይ እስክንድር ድምፁ ጠፋ። ስለሱ የሚያወራም የሚወራም ሳይኖር ወራት ነጎዱ። በዚህ ሂደት ውስጥም እስክንድር ተገደለ፣ በህይወት የለም የሚሉ መረጃዎች በስፋት ተሰራጩ። አሁንስ በዛ የለም ድምፄን ማሰማት ሳይኖርብኝ አይቀርም ያለ የሚመስለው እስክንድር በድምፅ ብቅ አለ። ከዶቼ ቬለ የአማርኛው ክፍል ጋርም ቆይታ በማድረግ ሞተ፣ ተገደለ የሚባለው ሐሰት ቢሆንም የግድያ ሙከራ አልተደረገብኝም ማለት ግን አይደለም ሲልም ተናገረ። እስክንድር ለፍልሚያ በገባበት ሜዳ በብዙ ፈታኝ ሁኔታዎች እንዳለ ከዚሁ ቃለ ምልልሱ መረዳት ተችሏል። ቀደም ብሎ የፋኖ ታጣቂዎችን ከማደራጀት ጀምሮ እስከ አመራር ቦታ ድረስ የነበረው እስክንድር በአሁኑ ሰዓት ሁሉንም ትቼ በተራ አባልነት ላይ ይገኛለሁ ሲልም በዚሁ ቃለ ምልልሱ ተናግሯል። በተደረጉበት የግድያ ሙከራዎች በመንግስት በኩል ተደርገውብኛል ያላቸውን ተናግሮ በዚያው በታጣቂዎች በኩል የተደረገውን ሙከራ ወይም ሙከራዎችን በተመለከተ ግን ሆዲፍ ጃውን ጊዜውና ቦታው አይደለም በሚለው በአጭሩ ቀጭቶ በቂ ማብራሪያ ሳይሰጥበት አልፎታል። ከዚህ ውጭም እስክንድር በነዘመነ ካሴ በኩል ከህወሓትና ከሌሎች ኃይሎች ጋር ተፈጥሯል ተብሎ ስለሚነገረው ጽምዶ ወይም ጥምረት ጉዳይም ግልጽ የሆነ ተቃውሞን አሰምቷል። እስክንድር ጽምዶን ሲቃወምም አሉኝ ያላቸውን ምክንያቶች በመዘርዘር ሆኖም ታይቷል። አንደኛው በእስክንድር በኩል የቀረበው ጽምዶን የተመለከተ ተቃውሞ በጽምዶ ውስጥ ገባሁ ያለው የፋኖ አመራር በጊዜያዊ የፋኖ አንድነት አስተባባሪነት እንዲያሳልጥ ጊዜያዊ ስልጣን የተሰጠው እንጂ ከሌሎች ኃይሎች ጋር ጥምረት እንዲፈጥር አልነበረም በሚል ነው። እስክንድር ከሌሎች ኃይሎች ጋር ጥምረትን መፍጠር ይቅርና የራሱ ፋኖ ጥምረት በራሱ አልተጠናቀቀም ሲልም ተደምጧል። እስክንድር ጽምዶን እቃወማለሁ ያለበትን ሌላ ምክንያትም አስቀምጧል። ይኸውም የጽምዶ ኃይሎች የኋላ ታሪክን መመርመር ያስፈልጋል በሚል ነው። እስክንድር እነዚህን ኃይሎች ጸረ ኢትዮጵያና ጸረ አማራ ናቸው፣ ከነዚህ ኃይሎች ጋር ጥምረትን ማድረግ አያስፈልግም በማለትም ኮንነዋል። ከዚህ አንጻር ጽምዶንን መስረት ከተባለም የአመራሩ ብቻ ሳይሆን ታጣቂው ሰራዊት ጭምር ሊመክርበት ይገባል ምን ያለው። ጽምዶ የተባለው ጥምረት ዋና አስኳል ሆኖ ቀኝ ከግራ እያገናኘ ያለው ህወሓት ከፋኖ ታጣቂዎች ጋርም ጥምረትን ፈጥር ያለው በማለት በተደጋጋሚ ማስታወቅ የሚታወስ ሲሆን በነዘመነ ካሴ በኩልም ይሄው ማረጋገጫ ተሰጥቶበታል። አንዳንዶች ይህ ጉዳይ ሲሮጡ የታጠቁት ነው፣ እንደዚሁ የጋራ ጠላት አለን በሚል ብቻ የተፈጠረ ግንኙነት ነው፣ ጥምረት ለመባልም የሚበቃ አይደለም፣ ታክቲካልም ስትራቴጂክም አይደለም በማለት ጠበቅ ያለ ትችታቸውን ሲያሰሙበትም ይታያል።
ሌሎች ደግሞ ጽምዶ ከሀገር ውስጥ አልፎ ኢትዮጵያን እንደ ሀገር መቀጠል ከማይፈልጉ የውጭ አካላት ድረስ የሚጎተት የፖለቲካ ሀረግ ያለው በመሆኑ በጥንቃቄ ተመልከቱትም ሲሉ ይሰማል። በሌሎች የጽምዶ አቀንቃኞች በኩል ደግሞ ጽምዶ መዳኛ መንገዳችን ነው፣ በጋራ ጠላታችን ላይ ጋራ ክንዳችንን ለማሳረፍ የቀየስነው መንገድ ነው እየተባለ ይገኛል። በቅርቡ ከኦሮሞ ብሮድካስት ኔትወርክ ኦቢኤን ጋር ቆይታ ያደረጉት ጠቅላይ ሚኒስትር አብይ አህመድ መንግስታቸውን የሚፋለሙ ኃይሎች አንዱ ከሌላው ጋር መሰረትን የሚሉት ጥምረት እያንዳንዳቸው መንግስታቸውን ለመገዳደር አቅም እንደሌላቸው ማሳያ መሆኑንም በመግለጽ ማብራሪያቸውን የሰጡበት ሁኔታ ታይቷል። በለውጡ ሰሞን ህወሓት ከትግራይ ወደ አዲስ አበባ በመመለስ መንግስታቸውን በቀላሉ አፍርሼ እቆጣጠራለሁ የሚል ግምት የነበረው መሆኑን አመልክተው ይሁንና የ2 ዓመታቱን የጦርነት ሽንፈት የተረዳ በመሆኑ በአሁኑ ሰዓት የቀደመውን ሀሳቡን በመቀየር ከውስጥና ከውጭ ኃይሎች ጋር ለመተባበር የሚያደርገው እንቅስቃሴ አቅም አልባ መሆኑን ያሳያል ሲሉም ነበር የተናገሩት። እስክንድር ጽምዶ የተባለውን ጥምረት የሚቃወም መሆኑን ቢገልጽም አሁን ባለው ሁኔታ በአዲሱ የፋኖ አደረጃጀት ውስጥ ምንም አይነት ኃላፊነት ውስጥ ሳይገኝ በተራ አባልነት እየሰራ መሆኑንም ከዶቼ ቬለ ጋር በነበረው የስልክ ቃለ ምልልስ ተናግሯል።